በዚህ ትውልድ ውስጥ እየተሰማ ያለ አንድ ድምፅ አለ። ሁሉንም ነገር ማፈራረስ ትኩረትን የሚስብ ድምፅ። ሰዎች፣ ባህል፣ ወጎችና እምነቶች ምንም ነገር አይከበርም። ሁሉም የጥቃት ኢላማ ሆኗል። አንዳንዶች ደግሞ ይህንን እያዩ ይስቃሉ፣ ይደግፋሉ፣ ይከተላሉ። ምን ማን እየመገቡ እንደሆነ ሳይገነዘቡ። አንድ ሰው ሁሉንም ነገር ሲሰድብ ያ ጀግንነት አይደለም፣ አቅጣጫ መሳት እንጂ። ምክንያቱም ማፍረስ ቀላል ነው፣ መተቸት ቀላል ነው። ከውጭ ቆሞ በሰዎች በባህልና በማንነት ላይ ቃላትን መወርወር እጅግ ቀላል ነው። ነገር ግን ለመጠበቅ፣ ለመረዳትና ለመገንባት ስነ ስርዓት፣ ንቁነትና ኃላፊነት ይጠይቃል። ወገኖቼ፣ ሀገር ማለት መሬት ብቻ አይደለም፣ ሰው ነው፣ ማንነት ነው፣ ታሪክ ነው፣ ተጋድሎ ነው። ገና ሙሉ በሙሉ ባትረዱትም እንኳ እናንተ የቀረጸ ጥሩ ማንነት፣ የገዛ ወገኖቻችሁ፣ የገዛ ባህላችሁን፣ የገዛ ሀገራችሁን፣ የገዛ ቤተሰቦቻችሁን አትራገሙ፣ አትሳደቡ። ስድብ ከፍ እያላችሁ አይደለም፣ ከራሳችሁ ጋር እየተቆራረጣችሁ እንጂ። እንዲህ አይነቱ ድምፅ የሚከተሉ ደግሞ ራሳቸው መጠየቅ አለባቸው እላለሁ። ምክንያቱም ትኩረት ርካሽ ነው፣ ተከታዮች ጊዜያዊ ናቸው። ነገር ግን ሰዎች ለራሳቸው ባላቸው አመለካከት ላይ የሚደርሱት ጉዳት ለብዙ ትውልዶች ሊቆይ ይችላል። ስለዚህ የምታዩት የምትከተሉትን በጥንቃቄ ምረጡ እላለሁ። ምክንያቱም አንድነትን፣ ክብርንና ንቃተ ህሊናን የሚገነባ ድምፅ ህዝብን ያጠነክራል። በአሉታዊነት ላይ ብቻ የሚኖር ድምፅ ግን ከመከፋፈልና ከባዶነት በቀር ምንም አያተርፍም። ስለዚህ ወገኖቼ፣ ህዝባችሁን ውደዱ፣ ባህላችሁን ውደዱ፣ ቤተሰቦቻችሁን አክብሩ፣ ሀገራችሁን አክብሩ፣ ሁሉንም ተዋደዱ፣ አትሰዳደቡ እላለሁ። ባላችሁበት ሁሉ ሰላማችሁ ይብዛላለሁ። መልካም ቀን።